በቃ የቤተ ክርስቲያን ሴት የምትባል አታስፈልግም ሊል ይችላል። ወይም የቤተ ክርስቲያን ወንድ የሚባል አያስፈልግም ሁሉም አስመሳይ ነው ልትል ትችላለች ሊል ይችላል። እንደምታውቀው በዓለማችን ላይ የፍቅርን ያክል ሀያል ነገር የለም። የልጅቷ መልስ ኔጌቲቭ በሚሆንበት ጊዜ ለዚህ ካልሆነ እንዲህ አይነት ቅንነት ለሌለበት አገልግሎት ምን ይሰራልኛል ብሎ ወንዱ ወጥቶ ይሄዳል። ወይም ሴቷ ለምን ተጠየቅኩ ብላ ወጣ ትሄዳለች። እንዴት ነው ያፈቀርከው ሲባል መቼም ፍቅር እውር ነውና ያዘኝ ነው የሚለው። በመሰረቱ ፍቅር እውር ነው ወይ? ሰላም ጤና ይስጥልኝ የፓቲው ቤተሰቦች እንደምንሰነበታችሁ። እንግዲህ ዛሬ ወደ እናንተ ይዘንላችሁ የመጣ ነው በአገልግሎትና በሰንበት ትምህርት ቤቶች ውስጥ የሚኖሩ ወጣቶችን የፍቅር ህይወት የሚመለከት መርሃ ግብር ይሆናል። የዩቲዩብ ቻናላችንን ሰብስክራይብ ማድረግ ቪዲዮውን ደግሞ ይሄን ላይክ ማድረግ እንዳይረሳ። ከዚህ ቀን ጀምሮ በየሳምንቱ እሁድ ወደ እናንተ የምናደርሰው በሰንበት ትምህርት ቤት በአገልግሎትና በፍቅር ላይ መሰረቱን የሚያደርግ ዝግጅት ነው የሚሆነው። የመርሃ ግብራችን ዓላማ የሚሆነው የሰንበት ትምህርት ቤት ተማሪዎች ባልባሌ ፍቅር እንዳይጥለፉና እንዳይወድቁ በእንዲህ አይነቱ ፈተና ራሳቸውን ማራቅ እንዲችሉ ለመምከርና ጊዜያቸውንም እንዲሁ ሳያፈቅሩ ወይም ደግሞ ማግባት የሚገባቸውና ማግኘት የሚገባቸውን ነገር ሳያገኙ ጊዜያቸውን እንዳያሳልፉ የማንቃት ስራ መስራት ነው ማለት ነው። እንግዲህ አብዛኛውን ጊዜ እንደምታዩት አንዳንዱ ሰው በአገልግሎት ብቻ ተጠምዶ ማግባት በሚገባው ጊዜና ሰዓት ሳያገባ የማግቢያ ሰዓቱ የሚያልፍበት ሰው አለ። አንዳንዱ ደግሞ ቸኩሎ ሳያስብበት ድንገት ወደ ጋብቻ የሚገባ ሰው አለ። እንግዲህ ሁሉንም አቻችሎ እንዴት አድርጎ ሰው በትክክል ወደ ጋብቻ ህይወት መሄድ ይችላል ወይም የፍቅር ህይወት የሚባለው ምንድነው? እንዴት አድርጎ ነው ሰው የፍቅር ህይወቱን ማስተካከል የሚችለው? ወደ ፍቅር ህይወትስ መግባት የሚቻለው በምን አይነት መንገድ ነው የሚለውን እንነጋገራለን። ይሄን ደግሞ ከኛ ብቻ ሳይሆን ሌሎች ልምድ ካላቸው ሰዎች ልምድ በማጣቀስ ወይም ደግሞ ከሌሎች ሰዎች ልምድ በመውሰድ ይሆናል። ለጊዜው ያው እንደምታውቁት በብዙ የእንዲህ አይነት የካሜራ የምናምን ነገሮች ከምናሟላ ድረስ ከእናንተ ጋር የምንቆየው እንደዚሁ በድምጽ ብቻ ይሆናል ማለት ነው። ሰው ፍቅር ያዘኝ ይላል ወይም ደግሞ በፍቅር መያዝ የሚባል ነገር አለ። በፍቅር ለመያዙ ደግሞ ጥያቄ ሲቀርብለት ምንድነው እንዴት ነው ያፈቀርከው ሲባል መቼም ፍቅር እውር ነውና ያዘኝ ነው የሚለው። በመሰረቱ ፍቅር እውር ነው ወይ? ሰው ድንገት ደርሶ ገበያ ሄዶ ወይ የሆነ ቦታ ሄዶ ወይም መንገድ ላይ ሆኖ የሆነ ሴት አይቶ በዛ ፍቅር ወደኩ ሊል ይችላል ሰው። ለምንድነው ይሄ የሚሆንበት? ፍቅርስ እንደተባለው እውር ነው ወይ ስንል ፍቅር እውር አይደለም። እውር የሚሆነው ልብ ነው። ሰውየው ክብሩ ስለሚያስጨንቀው ለምንድነው እንዲህ ውስጥ የገባው ሲባል ልቤ ታውሮብኝ አይልም። ፍቅር እውር ነውና ጥሎኝ ነው የሚለው። በመሰረቱ ፍቅርን የሚመራው ምንድነው? አእምሮና ልቡና ነው። በስሜት የሚመራ ከሆነ አወልክ ነው። ብዙ ጊዜ በኤፍኤሞች ላይ የምናዳምጠው ነገር አለ። እሱን አፍቅሬ ወይም እሷን አፍቅሬ መከራ ውስጥ ነኝ ያለሁት፣ መርዝ ልጠጣ ነው፣ በፍቅር እየተንከሰፈሰፍኩ ነው ያለሁት፣ እህል ከልክሎኛል ምናምን አይነት ነገሮችን እንሰማለን። እርግጥ ነው እንደዚህ አይነት ስሜቶች ይኖራሉ። ግን መቼ ነው የሚኖሩት? የሰው ልጅ ማፍቀር በሚገባው ልክና መሆን በሚገባው ልክ መሆን ሳይችል ሲቀር፣ ያ ማለት ልቡን ከፍቶ ሲሄድ ነው። አሁን ለምሳሌ ምግብ ተከፍቶ ከኋላ ምን እንደሚገባበት ይታወቃል። ልብ በየመንገዱ ተከፍቶ መሄድ የለበትም። ያገኘውን ሁላ ሴት የሚመኝ ያንን ደግሞ ተቀብሎ ለጭንቅላት የሚሰጥ ጭንቅላት ደግሞ እየደጋገመ ያንን ነገር ማሰብ ከዛ በኋላ ሰውየው የሚወርቅበት ይታወቃልና አይን እና አእምሮ በልቦና ነው የሚመሩት። ማለት ምን ማለት ነው? አይን ያየውን ሁሉ ወደ ልብ ይልካል። ልብ ደግሞ አያስፈልግም ብሎ ፑሽ ያደርጋል፣ ይገፋበታል። የሚያስፈልገውን ደግሞ ያስፈልጋል ብሎ ይስባል። እና ፍቅር በልቡና ውስጥ ነው የሚኖረው። ማለት ፍቅር ወደ ሰዎች የምንልከውም ከልባችን አውጥተን ነው። አሁን ምንን ሰጠሁሽ ነው የሚባለው? ልቤን ሰጠሁሽ ነው የሚባለው። ወይም ልቤን ሰጠኋት ነው ወይም ልቤን ሰጠሁት ነው የሚባለው። ልብን ለመስጠት መጀመሪያ ልብ ምን አይነት መሆን አለበት? ፍቅርን የሚያውቅ ልብ መሆን መቻል አለበት። ዝም ብሎ ደርሶ ካገኘው ሁላ የሚወድቅና ራሱን የሚያንገላታ መሆን የለበትም። ብዙ ወጣቶች፣ ብዙ ሴቶች፣ ብዙ ወንዶች በእንዲህ አይነት መከራ ውስጥ ያልፋሉ። ያፈቅራሉ፣ አይሳካላቸውም። ራሳቸውን እስከመጥላት፣ ሱሰኛ እስከመሆን፣ አጫሽ ቃሚ ጠጭ እስከመሆን ማለት ነው እስከዛ ደረጃ የሚደርሱ አሉ። ተስፋ መቁረጥ ውስጥ የሚገቡ አሉ። የሰንበት ትምህርት ቤት ተማሪ ከሆኑ ያፈቅራሉ ሳያስቡት። ከዛ ያቺ ልጅ አቅም ሲያጡ ይጠይቋታል። ሲጠይቋት ልጅቷ ደግሞ መመለስ አትችል ስትል ወይ ደግሞ የልጅቷ መልስ ኔጌቲቭ በሚሆንበት ጊዜ ለዚህ ካልሆነ እንዲህ አይነት ቅንነት ለሌለበት አገልግሎት ምን ይሰራልኛል ብሎ ወንዱ ወጥቶ ይሄዳል። ወይም ሴቷ ለምን ተጠየቅኩ ብላ ወጣ ትሄዳለች። ይሄ ሁሉ የምንድነው? በሰው በልቡናው የተመራ ፍቅርን መሰረት አድርጎ ስለማይሄድ ነው። ግን ደግሞ እሷ ተጠይቃ የእግዚአብሔር ፈቃድ ሆኖ አንድ የሚሆኑበት ጊዜ ሊኖር ይችላል። ከዛ በፊት ያለው ግን አብዛኛውን ሊገጥም የሚችለውን ነገር ይሄ ነገር ባይሆንስ ብለን የምናስበው ስለሆነ የምንነጋገረው
በዛ ደረጃ ነው አሁን እያወራን ያለ ነው። እና ፍቅር የሚባለውን ነገር መመራት ያለበት በልቡና ነው። ልቡና እና እውቀት ማለት ነው። ልቡና እውቀት ነው። ለበዋ አወቀ አስተዋለ ስለሆነ አእምሮም አይመራ አወቀ ነው። ግን ብዙ ጊዜ ከልቡና መነሳት አለበት። ፍቅር ማለት ደጋግሞ ማሰብ ነው ሲባል እንሰማለን ብዙ ጊዜ። ልክ ነው፣ ደጋግሞ ማሰብ ነው። ደጋግሞ ማሰብ ግን አደጋ ነው። አንድ ሰው ታይቶ ወይም አንድ ሴት ታይታ ተደጋግሞ ወደ መታሰብ ደረጃ ከደረሰች ወይም ሰውየው ይቺን ሴት ደጋግሞ ወደ ማሰብ ደረጃ ከደረሰው ፍቅር ይሆንበታል። ወይም ደጋግማ ወደ ማሰብ ደረጃ ከሆነች ፍቅር ይሆንባታል። ፍቅሩ ግን ምን አይነት ፍቅር ነው? መንፈሳዊ ፍቅር አለ፣ ሰይጣናዊ ፍቅር ሊኖር ይችላል። አፈቃቀር ሂደቱን ነው እየተነጋገርን ያለ ነው። ለምሳሌ ብዙ ጊዜ እንደምናሰማውና እንደምናውቀው ከሆነ በትዳር የሚወሰን ወይም ደግሞ አንድ ሴት ልቤ ድንግጥ ያለበት ነው ትክክለኛ ባሌ ነው ወይም ሊሆነኝ የሚችለው ብላ ነው የምታስበው ባለም ላይ። ወይም ደግሞ ሳስበው ልቤ ተርከክ የሚል ሲያገኝ ድንግጥ የሚል ምግብ የሚከለክለኝ ምናምን እንቅልፍ የሚያሳጣኝ ብላ ልታስብ ትችላለች። ነገር ግን እንደው ሰከን ባለው መንፈሳዊ በሆነው ምን ሄድ ከሆነ በትዳር ልትኖሩት የምትፈልጉት ወንድ ከሆነ ብዙ አደነግጡበት፣ ብዙ ቀልባችሁ አይሳብበትም። ተወዱታላችሁ። ለመውደድም ወደፊት በደንብ ለመውደድም ለመቅረብም በጣም አክቲቭ ናችሁ ማለት አለ። ወደፊት መውደድም ትችላላችሁ፣ ለመጥላትም ትችላላችሁ። መካከል ላይ የምትሆኑበት የአይነቱ ነው። መውደድም መጥላትም የምትችሉበት ሁኔታ ሆናችሁ አመዛዝናችሁ ወደ መውደድ የምትሄዱበት ወንድ ወይም የምትሄዱባት ሴት ናት ትክክለኛ የፍቅርን መገለጫ ልትሆናችሁ ወይም ፍቅርን ልትሆናችሁ ሚስት ልትሆናችሁ ባልችሁ የምትችለው። ሰው ትርክክ ያለበት ሁሉ ልቡ ድንግጥ የሚልበት ሁሉ ያንን ሁሉ ያየውን እንዲህ አይነት ተሰምቶኝ አያውቅም፣ ከዚህ በፊት ለሌሎች ሴቶች ተሰምቶኝ የማያውቅ ስሜት ነው የተሰማኝ አይነት ነገር ወይም እንዲህ አይነት ንግግሮች ተነግሮ ፍቅር ሊሆንለት አይችልም። ምክንያቱም ብዙ ጊዜ በስሜት ስለሚመራ ማለት ነው። በስሜት ስለሚመራ እንደምታውቀው ባለማችን ላይ የፍቅርን ያክል ሀያል ነገር የለም። ሰሃቦ ለወልድ ሀያል መንበሩ ወአብጽሖ ከለሞት ይላል የቅዳሴ ማርያም ደራሲ አባ ሕርያቆስ። ሀያል ወልድም ፍቅር ሳበው ከመንበሩ መወረደው እስከ ሞትም ማደረሰው ነው የሚለው። ያ ማለት ምን ማለት ነው? እንግዲህ ሀያል የተባለ እዚህ ላይ ፍቅር አይደለም ወልድ ነው። ለወልድ ሀያል ነው የሚለው ሀያል ወልድን ነው። ግን ሀያል የተባለው ወልድን ማንሳበው ፍቅር ማለት ነው። ፍቅር ሳበው ማለት ፍቅር ሀያል ሆነ፣ ከወልድ በላይ ሀያል ሆነ ፍቅር ማለት ነው። ራሱ እኮ እግዚአብሔር ነው ፍቅር። ግን ፍቅር ሀያል ወልድን ሳበው ወደ መሬትም ማወረደው እስከ ሞትም አደረሰው ይላል። እስከ ሞትም አደረሰው። ያ ማለት ፍቅር ሀያል ነው። እንግዲህ በዓለማችን ላይ የፍቅርን ያህል ጉልበት ያለው ነገር የለም። ከባድ በጣም አደገኛ ሰው ቢሆን፣ በጣም ጉልበተኛ ቢሆን፣ በገንዘቡ የሚያስቸግር ሰው ቢሆን፣ ምንም አይነት ሰው ቢሆን ለፍቅር የማይንበረከክና የማይወድቅ የለም። ይቺ ሀያልነት እግዚአብሔር ራሱ ሀያልነቱን የሚገልጥባት ራሱ በራሱ ሳይሆን ፍቅርን ገልጦ ሰዎችን የሚያሸርፍባት የሚያንበረከክባት መንገድ ስለሆነች ሰይጣን አጥብቆ ይከታተላታል፣ ለማበላሸትም ይፈልጋል። ፍቅርን ለማበላሸት ሰይጣን የሚጥረውን ያክል ለሌላ ነገር ጥሩ አያውቅም በመሰረቱ። ምክንያቱም ፍቅር ከጠፋ ባለም ላይ ሁሉም ነገር እንደሚበላሽ ስለሚያውቅ ማለት ነው። እና ይሄን ማጥፋት አይችል ሲል ደግሞ ምንድነው የሚያደርገው? ባለበት ፍቅርን ማበላሸት ነው። ዕውቀትና ትዕግስት ተደማምረው ሊሰሩት የሚችሉትንና ሊስቡት የሚችሉትን ፍቅር ስሜት ብቻ እንዲነደው ያደርጋል። ስሜት ብቻ ብዙ ጊዜ በስሜት የተመሩ አሁን በዚህ በሙዚቃ በምናምን ይጠመዱና መጨረሻ ላይ ትዳራቸው አይቆይም፣ ይለያያሉ። ለምን? እንዲህ ያደረጋቸው ስሜት ነው። ወይም ደግሞ በዝና በምናምን ተስበው ይመጡና ዝነኛ ሰው ይፈልጉና ዝነኛ ወንድ ጋር እንትን ይሉና ያነ ዝነኛ ወንድ ደግሞ ዝና እንጂ ያለው ወይም ገንዘብ እንጂ ያለው ለፍቅር ያለው አመለካከት ትክክለኛ አይደለም። ወይም አንቺን ባጣ ሌላ አገኛለሁ፣ ዝናዬን ተጠቅሜ ዝናዬን ፈልገሽ ነው የመጣሽው የሚል። ይሄ ምንድነው? መጀመሪያም በስሜት ታጣልፎ የተወደቀበት ፍቅር ስለሚሆን ነው። ይሄንን ማሰብ ያስፈልጋል። እና ሰይጣን አጥብቆ የሚመኘው ወይም ለማበላሸት የሚጥርበት ስለሆነ እንግዲህ ፍቅር ማለት ሴት ባሏን ትወዳለች፣ ወንድ ሚስቱን ይወዳል። ያ ማለት ትዳር ይመሰረታል። ትዳር ተመሰረተ ማለት ደግሞ ቅዱሳን የሚወጡበት ነው እና አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ፣ ቅድስት አርሴማ እናቶቻችንና አባቶቻችን ቅዱሳን ሁሉ የመጡት በፍቅር በኩል በጋብቻ በኩል ነው። ስለዚህ ይሄን ለማበላሸት በጣም በብዙ ይጥራል ማለት ነው። በጣም በብዙ ይጥራል። ለዛም ነው አሁን ዕውቀት የሌለው ወይም ትዕግስት የሌለው ስሜት ብቻ የያዘ ፍቅር አገርን እያስቸገረ ያለውና እንደው ለመሰረቱ ከስሜታዊ ፍቅር ለመራቅ ወይም ስሜታዊ የሆነ ፍቅርን ለመተው ወይም ስሜታዊ ሆነን እንዳናፈቅር ሊያደርጉን የሚችሉ ነገሮች ምንድናቸው የሚለውን ነገር እንነጋገር እስኪ።
በተለይ በቅድም በተናገርኩት በሰንበት ትምህርት ቤቶች ወይም ደግሞ በማህበራት ውስጥ ባለው ህይወት ምንድነው ማህበራትን ሊያበላሽ የሚችል ሰንበት ትምህርት ቤቶችን ስነ ምግባር የወጣቶችን ስነ ምግባር ሊያበላሽ የሚችል ነገር ሊፈጠር የሚችልበትና ይህን ነገር እስካላደረግን ድረስ ደግሞ ያ ነገር እንዳይፈጠር ማድረግ የምንችልበት ነገር ምንድነው? የመጀመሪያው ራስን ከአሉባልታ ወሬ መጠበቅ ነው። አሁን እንደምናየው ሴቱም የሚያወራው ስለ ወንድ ነው፣ ወንዱም የሚያወራው ስለ ሴት ነው። የምናየው ነገር ትክክል አይደለም። ዘፈን እንኳን ባንሰማ እንኳን በመንገድ ስናልፍ መንገድ ላይ ድንገት ተከፍቶ የምንሰማው ሙዚቃ ሌላ የሚመርዝ ነው። ሰው መንገድ ላይ የሚያወጋው ነገር ማታ ላይ ጨለም ብሎ ስንሄድ መንገድ ላይ የሚሰማው የሚታየው ነገር በጣም መጥፎ ነው። ስለዚህ ያ ስለሆነ ራስን ከእንዲህ አይነት ወሬዎች መጠበቅ ነው። ራስን ከእንዲህ አይነት ወሬዎች መጠበቅ ብዙ ጊዜ ነውርን እየተናገሩ በነውር እየሸፈኑ ራስን ወደማይሆን ነገር ራሳችንን እንድንሄድ የማንፈልገውን ነገር እንድንቀበለው እስከማድረግ ወይም እንድንቀበለው ወደ ማድረግ ደረጃ የሚያደርሱ መጥፎ ወሬዎች ስላሉ እነዚህን መጠበቅ ነው። ምክንያቱም ሰው ወሬ ሰማ በጆሮ በኩል ይሾልክና ልቡ ላይ ይገባል። ከልቡ ገብቶ ቤት መስራት ይጀምራል። ልቡ በተለይ ደግሞ አሜን ብሎ ከተቀበለው ይሄን ነገር በልቡ ውስጥ አድሮ ሰውየው መጥፎ ነገር እንዲያስብ ማለት መጥፎ ነገር ስላችሁ ፍቅርን ለፍቅር አዋጭነት የሌለው ወይም ደግሞ ፍቅርን ሊገልጽ የማይችል ራሱን ወደ አደጋ ሊያስገባ የሚችል ነገር እንዲያስብ ያደርገዋል። ለምሳሌ እንዲህ አረኩ እንዲህ ሆንኩ የሚሉትን ነገሮች እንዲህ ብላኝ እንዲህ ብያት ምናምን የሚባለው ወይ ደስ የሚሉ ነገሮች ሊሆኑ ይችላሉ። የሆነ ስሜትን ሊቀሰቅሱ የሚችሉ ነገሮች ይሆናሉ። እነዛን ነገሮች ከመስማት መጠበቅ ነው። ከሰማን ደግሞ ልቡና አሜን ብሎ እንዳይቀበለው ልብን መጠበቅ ያስፈልጋል። የመጀመሪያው ከእንዲህ አይነት ከዚህ ከመጥፎ አይነት ወሬዎች እኛን ወደዛ ነገር ሊከቱ ከሚችሉ ወሬዎች ራስን መጠበቅ ነው። ሌላኛውና በሁለተኛ ደረጃ የምናየው ደግሞ የነዚህ ፊልሞችን አለማየት። እነዚህ አሁን ብዙ ጊዜ ፊልሞች የሚዘጋጁት እንደምታውቁት ዓለም በጣም የውድቀት ጥግ ሄዷል። የሴትና የወንድ ፍቅር አልፎ የወንድ የሴትና የሴት ፍቅር እየተባለ ከእንስሳት ጋር የእንስሳት ፍቅር ራሱ ጀምሯል። ስለዚህ እነዚህን ነገሮች ስናይ ሌላ ነገር ሊመርዙን ይችላሉ። ለምሳሌ እነሱ ወንድ ከወንድ ሲጋቡ ካየን እነሱ ወንድ ከወንድ እየተጋቡ አይደለ እኔ ሴቶቹ ጋር እንደፈለኩ ብሆን ምን ሊሆን ነው? ምን አይነት ኃጢአት ልናስብ እንችላለን? ወይም ደግሞ የሰማነውን ነገር ይዘን ወደ ኃጢአት ጎዳና ልንገባ እንችላለን። ያየነውን ነገር በአይናችን ገብቶ የቅድሙ በጆሮአችን ነው። ይሄ ደግሞ በአይናችን ይገባና አይናችን ወደ ልቦናችን ሜሴጁን ይልካል። ልባችን ደግሞ ያን ነገር ያየውን ድጋሚ እያሰበ ሌሊቶቻችን ሁሉ እየተበላሹ ይመጣሉ። ያ ማለት ህልመ ሌሊት ዝኔት ነገር እየመታን እያጠቃን ሲመጣ ምን እንሆናለን? ወደ ቤተክርስቲያን የመሄጃ አቅም እናጣና ዝም ብለን ተኝተን የምናረፍድ እንሆናለን። በዛ ምክንያት ሰይጣን ደግሞ ያችን መንገድና ክፍተት መሰረት አድርጎ ራሳችንን ያጠቃናል ማለት ነው። ያ ነገር መሆን እንዳይችል ራሳችንን ከዝሙት ፊልሞች መጠበቅ። በተለይ እንዲህ የመሳሳም አይነት የሚያረጉ አሉ። ሌላ አላግባብ የሆነ ንክኪ ሲያደርጉ እነዛን ነገሮች ለማየት በጣም ብርቱ ጿሚ ጸሎተኛና ሰጋጅ ሰው መሆን አለበት። ቢያንስ የሚሰግድ ሰው መሆን አለበት። የሚሰግድ ሰው ራሱን ሲሰግድ እየገዛ ስለሆነ ያለው በስግደት ራሱ የተገዛ ሰው ደግሞ ለእንዲህ አይነት ነገሮች የመሸነፍ አቅም የለውም። በመሰረቱ ሰው ሲሰግድ መንፈሳዊነት እየተዋረሰው ስለሚመጣ ይሄ መንፈሳዊነቱ ደግሞ ምን ያደርገዋል? እንዲህ አይነት ነገሮችን እንዲያይ ራሱ ያግደዋል። በቃ ራሱ ማለት ነው እንዲያይ ያደርገዋል። ከእንዲህ አይነት ነገሮች እንዲርቅ አጋዥ ሆነዋል። መንፈስ ቅዱስ ይረዳዋል ማለት ነው። ስለዚህ ከእንዲህ አይነት ከዝሙት ፊልሞች፣ ከዝሙት ጭውውቶች በመንገድ ላይ ስናልፍ ምናምን ከምናያቸው የዝሙት ጠንቅ ከሚያመጡ ነገሮች እነዛ ነገሮች ራስን መከለል መጠበቅ ነው። ሌላኛውና ሶስተኛው በጣም አደገኛው ነገር ደግሞ ምንድነው? ካላግባብ ንክኪ ራስን መጠበቅ ነው። እኔ ሰንበት ትምህርት ቤት ላይ ትልቁ ችግር ወይም የማህበራት ላይ ትልቁ ችግር ወንድና ሴት ሰላም የሚባባሉበት አካሄድ ትክክለኛ ስላልሆነ ማለት ነው። ተቃቅፈው ልክ ባልና ሚስት ሰላም የሚባባልበት አግባብ እንኳን አይደለም እንደው እንዲህ አይነቱ ማለት ነው። በጣም ተቃቅፈው እጅ ዘርግተው ሩጠው ተቃቅፈው ምናምን አይነት ነገር እንደዚህ አይነት ነገሮች አላግባብ የሆኑ ስሜቶችን ሊፈጥሩ ይችላሉ። በተለይ ወንዱ ላይ ማለት ነው። በተለይ ወንዱ ላይ ምክንያቱም ሰላም ሲባባሉ እጃቸውን ዘርግተው ምንና ምናቸው እንደሚነካካ
ይታወቃል። በደረታቸው ነው ሰላም የሚባባሉት። የሴቷ ሰውነት የወንዱ ሰውነት ይነካካል። በዛን ጊዜ ሰው የወንዱ ልብ ውስጥ ምንድነው የሚገባው? በተለይ ወንድ ሞኝ ስለሆነ እንዲህ አይነት ነገር በሚደረግበት ጊዜ ሌሊቱን ሁሉ ሌላ ሳያስብ ሊያድር ይችላል። ያንን ነገር እየተመላለሰ እያሰበ ሊያድር ይችላል እና ሰላምታዎቻችን በአገልግሎት በምንንቀሳቀስበት ጊዜ አገልግሎት ለማገልገል ወደ ተለያዩ ቦታዎች በምንሄድበት ጊዜ የምናድርበትን አዳር ሁኔታዎች ማስተካከል። እነዚህ ደግሞ ብዙ ወጣቶች የወደቁባቸው ናቸው። ምክንያቱም ከአንድ ቦታ ተነስቶ ሌላ ቦታ በሚከድበት ጊዜ በመዋደድ ሰበብ ወይም ደግሞ በመተማመን ሰበብ ውስጥ እየሆነ አብሮ በማደር የሰዎች ህይወት ሊበላሽ ይችላል። ምንም እንኳን እንዲህ አይነት ግንኙነት እንኳን ባይደረግ የአንዱ ልብ ወይ የአንዷ ልብ ወይ የሁለቱም ልብ በእንደዚህ አይነት ነገር ውስጥ ሊገባ ይችላል። ግን ወደዛ አይነት ውስጥ ሊገባ ይችላል ወደ ሰይጣን ፍቅር ምክንያት ግን አሁን ሁለታቸውም ከሆኑ ምን ችግር አለው? ሁለቱም ከወደቁ ሊባል ይችላል። የመጣው ይሄ ልቦና ፈልጎ ሐሳብ አቅዶበት እግዚአብሔርን ተጠይቆ ሳይሆን በራስ ፍላጎትና በራስ ሽንፈት ስለሆነ ይሄ ነገር የመጣው በሁለቱም ላይ ችግር ይፈጥራል። ተማምነው እንኳን ተዋደው እንኳን እንጋባ ቢሉ ተጋብተን መኖር እንፈልጋለን ብለው እንኳን ቢጋቡ ትዳራቸው አይቆይም። ለምን? ድንገት ሳያስቡት በተፈጠረ ነገር ነው ልቦናቸው ውስጥ ፍቅር የገባውና ያደረው። ያ ነገር ደግሞ በእነሱ መካከል ችግር ይፈጥራል ማለት ነው። ስሜት ነው። ምክንያቱም ስሜት ለምሳሌ ሰካራም ሰው ሲሰክር ስሜቱ ከፍ ይላል ማለት ነው። ከፍ ሲልበት ስሜቱ ምንድነው የሚለው? ይሳደባል። ሁሉ ነገር የሞላለት ይመስለዋል። ሐሰካሮ ኋላ ሐሰካሮ ሲጠፋ ያለቅሳል። ለምን? ያ ነገር ፑሽ ሲያደርገው የነበረው ደስተኛ እንዲሆን አቅም ያለው እንዲመስለው የፈለገው እንዲናገር ሲያደርገው ፑሽ ሲያደርገው የነበረው ሲገፋው የነበረው ያ ቶክሲክ ያደርገው ይሄ ምንድነው ቶክሲኬት እንዲሆን ያደርገው ያሰከረው ነገር ይጠፋል። የዛን ጊዜ ምን ይሆናል? ያለቅሳል ማለት ነው። ያለቅሳል ወይም ደግሞ ራሱን ይታዘባል። እንደው ምን ብዬ ይሆን ምን ተናግሬ ይሆን እያለ ጭንቀት ውስጥ ነው። በስሜት ውስጥ የተፈጠረ ፍቅርም እንደዚሁ ነው። አወዳደቁ የማያምር ድንገት ካላሰብሽው ወንድ ጋር ድንገት ልትወርቂ ትችላለሽ። በዛ ምክንያት ንጽህናሽን ልታጭ ትችላለሽ። ካላሰብካት ሴት ጋር ድንገት በፍቅር ልትወርቂ ትችላለህ። ንጽህናህን ልታጣ ትችላለህ። ከዛ በኋላ የሚፈጠረው ነገር ተስፋ መቁረጥ ነው። ከሰንበት ትምህርት ቤት መኮብለል፣ ተስፋ ቆርጦ መሄድ፣ መሸሽ፣ በሁለቱ መካከል ቅራኔ መፍጠር፣ ከዛም አልፎ ወደ ቤተሰብ ደረጃ ከዛም አልፎ የሰንበት ትምህርት ቤትን ስም ማበላሸት ነው የሚመጣው። ሰንበት ትምህርት ቤትን ስም ማበላሸት እና አጉል ንክኪ፣ አጉል ሰላምታ፣ አጉል አስተያየት፣ አጉል እይታ ሆን ብሎ ሴት እንድትመኘው ለማድረግ ሲል የአይኑን አስተያየት የቅንድቡን አረማመዱን ምናምን አርጎ ሴቷ በሱ እንድትሳብ አትራክት እንድትሆን የሚያደርግ ወንድ አለ። አገልግሎት ውስጥ እያለ ማህበራትና ሰንበት ትምህርት ቤቶች ላይ እንደዛ ያረግና ሴቷ በዛ ሐሳብ ተጠምዳ ፍቅር ይዟት ወደሱ መጠጋጋት ስታበዛ ደግሞ ይርቃታል ወይም ደግሞ አልፈልግሽም ይላታል። እሷ ጨከና ከጠየቀችው አልፈልግሽም ይላታል። የዛች ሴት ተስፋ ምንድነው የሚሆነው? ከዛ በኋላ ከዛ ቦታ ወጥቶ መሄድ ነው። ከዛ ወጣ ትሄድና የት ትገኛለች? አልባሌ ቦታ ጭፈራ ቤት ምናምን። ለምን እዛ አልተሳካላትማ። ወንዱም ደግሞ እንደዛ ይልና እንደዛ ይሆንና ሴቷን ይጠይቃል። ሴቷ አልፈልግህም ስትለው እንደገና ወጥቶ ባለም የሚፈልገውን ነገር እዛ ቤተክርስቲያን ያጣውን መንፈሳዊ ሰው የለም አትስማ እያለ እየወጣ ባለም ላይ እሱ የሚፈልገውን ነገር ማስኬድ ይጀምራል ማለት ነው። ያ ማለት ወደ ፍላጎቱ ይሄዳል። ማድረግ የሚገባውን ነገር ባለማድረጉ እንዲህ አይነት ፈተናዎች ሲመጡበት ሁሉን ነገር ትቶ ወደ ምን ይሄዳል? ወደ ፍላጎቱን ወደሚያገኝበት። ለምሳሌ እኮ በቃ የቤተ ክርስቲያን ሴት የምትባል አታስፈልግም ሊል ይችላል። ወይም የቤተ ክርስቲያን ወንድ የሚባል አያስፈልግም ሁሉም አስመሳይ ነው ልትል ትችላለች ሊል ይችላል። ለምንድን ነው እንደዛ የሚለው? የደረሰበትን ግፍ ስለሚያውቀው ነው። አሁን አንዳንድ ጊዜ ሴቶች ወንድ ደፍሮ ነገሩ ሲጠናበት ሲጠይቃቸው ምን ይላሉ? እኔ እንዲህ አይነት ነገር የማውቀው ነገር የለኝም ወይም ደግሞ በእንዲህ አይነት ነገር አስቤ አላውቅም። አንተ እንዴት እንዲህ ብለህ ብትደፍረኝ ነው እንዲህ ብለህ የተናገርከኝ ወይም እንዲህ ብለህ የጠየቅከኝ ብላ አይንህን እንዲያላይህ ብላ ስትለው ምንድነው የሚፈጠረው? እዚህ ሰውዬ መንፈሳዊ ሴት አያስፈልግም። ለዚህማ በዓለም ላይ ያሉ ሴቶች ምን አረጉኝ ማለት ይጀምራል። እሷም ደግሞ እንደዚሁ ነው። ለምን ተጠየቅኩኝ ብለው
ቤተክርስቲያን ላይ ለክብር ሲጠየቁ እምቢ ብለው በዓለም ላይ ወጥተው እኮ ለነውር የሚገናኙ ሰዎች አሉ። ለምሳሌ ቤተክርስቲያን ላይ ለትዳር ፈልግሻለሁ ስትባል እምቢ ብላ ወይም ለትዳር ፈልጋለሁ ሲባል እንዴት እንዲህ ይሉኛል ብሎ ወጥቶ በዓለም ላይ ለዝሙት ራሱን ሽጦ የሚኖር ሰው አለ። እንዲህ አይነት ነገር አለና እንዲህ አይነት ነገሮችን ስቦ የሚያመጣቸው አሁን የዘረዘርናቸው ናቸው። መጥፎ ከእንዲህ አይነት ወዲህ አይነት ከሚስቡ ወሬዎች ራስን አለማራቅ ያመጣዋል። የዝሙት ፊልሞችን እና እንደዚህ ቀስቃሽ ነገሮችን በቲክቶክ በቴሌግራም በፌስቡክ እንዲህ አይነት ነገሮችን ማየት ያመጣዋል። አጉል ንክኪም ያመጣዋል። አጉል ንክኪ ቅድም እንደዘረዘር ነው ማለት ነው። ስለዚህ ሰዎች በመጀመሪያ ማፍቀር ያለበት ሰው ጊዜው ሲደርስ ነው። መውደድ ያለበትም ጊዜው ሲደርስ ነው። ማግባት ያለበትም ጊዜው ሲደርስ ነው። ከዛ በኋላ ያሉት ነገሮች ከተጋባ በኋላ በእግዚአብሔር ኃይልና በሱ ቸርነት የሚመሩ ይሆናል። ያው የራሳችንን ጥንካሬ የራሳችንን መንፈሳዊነትንም ሳንረሳ ማለት ነው። ሰው ቀድሞ ሰንበት ተማሪ ሆኖ ወይም የሆነ ማህበር ሆኖ ቀድሞ ለፍቅር መውደቅ የለበት። ቀድሞ ሳያስብ ሳያስተውል ድንገት አሁን ብድግሉና ካመንኩበት ምን ችግር አለው ብለው በሁለት ሳምንቱ ሲጨርሱና በሶስተኛው ሳምንት ይጋባሉ፣ ወይም በወር ውስጥ ይጨርሱትና ይጋባሉ፣ ወይም በሶስት ወር ይጨርሱትና ይጋባሉ። ምንም ጽሞና ሳይሰጡ ሳይጸልዩበት ከንስሐ አባታቸው ጋር ሳይገናኙ ድንገት ዝም ብለው ደርሰው ይጀምሩታል። ይሄ ደግሞ ምን በስጋው ደሙ ቢገባ ምን በተክሊል ቢገባ በቁርባን ቢገባ ሰው ዋጋ የለውም፣ መበተኑ አይቀርም። ለምን? በአስተውሎት ደረጃ የተመሰረተ ነገር አይደለም። ሁልጊዜም የሰው ልጅ አስቦ መግባት ያለበት ሁልጊዜም የተሻለ ነገር እንዳለ ማሰብ መቻል አለበት። ዛሬ ከማያት ሴት ይልቅ ብቆይ ነገ ደግሞ የተሻለች ሴት ልትገኝ ትችላለች። ለምሳሌ ዛሬ መስፈርቴ ናት ብለህ ያገባሃት ሴት ያፈቀርካት ሴት ወይም ብለሽ የወደድሽው የኔ ነው ብለሽ የምትወጂው ወንድ ነገ ላይ ያ ሆኖ ላታገኙ ትችላለሽ። ወይም ደግሞ ሆኖ እንኳን ብታገኙ ከዛ የተሻለ አንቺን መስፈርት ላይ ያሟላ የሚችል ሌላ ወንድ ልታገኝ ትችላለሽ፣ ወይም ሌላ ሴት ልታገኝ ትችላለህ። የዛን ጊዜ ምንድነው ማለት ያለብህ? ያን እንደዚህ አይነት ነገሮችን ስታይ የእግዚአብሔር ፈቃድ ነው፣ እግዚአብሔር የፈቀደውና የወደደውን ሰጥቶኛል፣ በዚሁ እጸናለሁ የሚል ሐሳብ ጭንቅላት ላይ እንዲመጣ ቀድሞ መወሰን መቻልን ይጠይቃል። በስሜት ከተወሰነ ግን ሁልጊዜ ጸጸት፣ እንዲህ አይነት ወንድ ሞልቶ እንዲህ አይነት ሴት ሞልታ እንዲህ አድርጌ በዚህ ማግባት ስችል እየተባለ ሌላ መዘዝ ማምጣትና ትዳሩም የማይረባን በጭቅጭቅና በጉስቁልና የተሞላ ትዳር እንዲሆን ያደርጋል። ስለዚህ ወስኖ መግባት ነው። ነገ የተሻለ ቢኖር ከሷ የሚበልጥ የለም አንድ አካል ነን፣ የተሻለ ብታይ ከሱ የሚበልጥብኝ የለም አንድ አካል ነን ብሎ ራሱን ወስኖ መኖር ነው። ምክንያቱም እልፍ ሲሉ እልፍ ይገኛል የሚባል ነገር አለ። እልፍ ሲሉ እልፍ ይገኛል የሚባል ነገር አለ። ስለዚህ አንድ ባለትዳር ከተጋባ በኋላ በዛ ትዳሩ ተጸጽቶ ነገ ሌላ የተሻለ ነገር ሲያይ ይችም ለካ ማግኘት ይችል ነበር፣ ይችንም ማግባት ይችል ነበር ወደሚል ደረጃ የሚሄድ ከሆነ በስሜት ነው የገባው ማለት ነው። በስሜት ነው የገባው። ስለዚህ እንዲህ አይነት ነገሮች ራሳችንንም ስለሚጎዱ እኛንም ስለሚያጠፉም ጭምር እንዲህ አይነት ነገሮች መጠበቅ እነዚህ ናቸው። ቀጣይ በሌላ ርዕስ በሌላ ጊዜ ስንገናኝ ደግሞ ከነዚህ ውጭ ያሉትን የምንነጋገር ነው የሚሆነው። እስካሁን ድረስ ግን አብራችሁን ስለቆያችሁ እናመሰግናለን። እነዚህን ነገሮች በማድረግ ራሳችሁን እንዲጠብቁ ጠይቃለሁ። በማስተዋል በጥበብ እና በመንፈሳዊነት ሆነን ነጋችንን ለማስተካከል መትጋት፣ መጸለይ፣ መጾም እና መስገድ ያለብን። ቀጣይ ሳምንት ደግሞ ሌላ ርዕስ ይዤላችሁ እመጣለሁ። ሚስት የት ትገኛለች? እንዴት አድርገን ወደ እግዚአብሔር እናምጣት? እንዴት እንጠናና? ቅድም የዘረዘርኩላችሁ ነገሮች ወደፊት የምናያቸው ነገሮች ነው የሚሆኑት። አብራችሁ ስለቆያችሁ በድጋሚ እናመሰግናለን። የዛሬውን ዝግጅት በዚህ እንጨርሳለን። የዩቲዩብ ቻናላችንን ሰብስክራይብ ማድረግ፣ ቪዲዮውን ደግሞ ይሄን ላይክ ማድረግ እንዳይረሳ። መልካም ምሽት ይሁንላችሁ።